የመጀመሪያው የእናት አባት የልጅ የመጀመሪያው ወልደ ሰማያት ብርሃኔ ትባላለች። ብርሃኔ እርሶ ስንተኛ ነው ታዲያ? ስምንተኛዋ ብርሃኔ። እሺ እርሶ ስንተኛ ነው ታዲያ? እኔ ሰባተኛ ልሆን እንጃ ብዬ መረጥኩ። ኧረ እኚህ ሴትዮ መንግስት ነቅነቅ ናቸው። እኚህ ሴትዮ ተከተማ ውጭ አይሄዱም። እዚሁ ተመንግስት ጋር እዚሁ ከተማ ይኖራሉ። ቤት ተሰጥቶ ይሰጣቸው ብሎ በዛን ጊዜ የቤት ተሰርቶ ተሰጠኝ። ይሄ አፍሳፈታ የ14 ዓመት ልጅ አፍሳትፈታ አይደለም አፍማ ፈታለች። እጇ አሰዳይ ሰው ቃላይ በሌላ ስም ትያዣለሽ። አሁን እንግሊዝኛ ነው የምትችለው። ቁጭ በሉ የእኔ እናት ቁጭ በሉ። እማማ ዝናሽ እሳቸው እኚህ የእሷ ልጅ አባት ናቸው። የእሷ? አዎ እሳቸው ትልቅ ሰው ናቸው። አዎ ትልቅ ሰው ናቸው። አዎ ትልቅ ሰው ናቸው። የእሷ አባት ናቸው። አዎ የእሷ አባት። ሌሎችም ልጆች አሏቸው? እሷ ብቻ ነኝ? እሷ ብቻ ናት። እሷ ብቻ ናት። እሳቸው ትልቅ ሰው ናቸው። አዎ በጣም የሀገር አዛውንት ሽማግሌ። ከየት ሀገር ነው የመጡት? እሳቸው እዚህ ነው የሚኖሩት። እሳቸው እዚህ አዲስ አበባ ነው። ሰፈሩ የት ነው የሚኖሩት? ሰፈሩ አዲስ አበባ ጌጃ ሰፈር። ኦኬ ጌጃ ሰፈር ከረዩ ነው። ጎጃም ጌጃ ሰፈር ዛዝራ ተናገር። ጌጃ ሰፈር እንዴ ጎጃ ምንድን ነው? አይደለም የአራዳዎቹ ሰፈር። የአራዳዎቹ ሰፈር አያውቁትም? የአራዳዎቹ ሰፈር ጌጃ ሰፈር። ጌጃ ሰፈር ጎጃም ሰፈር ጌጃ ሰፈር ከምን አለች ተራ ወደ ታች እዚህ አዲስ አበባ ናቸው ወይ? አዎ ምን አለች ተራ ወደዛ ከተክለ ሃይማኖት ቤተክርስቲያን ወደ ታች ጌጃ ሰፈር ቤተክርስቲያን ከተክለ ሃይማኖት ቤተክርስቲያን እዚህ መርካቶ። ተክለ ሃይማኖት እዚህ? አዎ ከተክለ ሃይማኖት ወደዛ ናቸው። አዎ ከተክለ ሃይማኖት ቤተክርስቲያን ወደ ታች ጌጃ ሰፈር የሚባል አለ፣ እዛ ናቸው። እማማ ዝናሽ የት ሞላ ማሩ ያውቃሉ? እሺ ሞላ ማሩ ሲሉ ሰማለሁ። እኔ ሄጄበት አላውቅም። አዎ እዛ ሰፈር ናቸው። በቃ እዛ ሰፈር። እማማ ዝናሽ ወይ እንግዲህ እዚህ የመጡበት ምክንያት እሳቸው የእሷ አባት ናቸው። እሳቸው ኧረ ትልቅ አዛውንት፣ የሀገር አዛውንት። በትምህርቷ ጎበዝ ናት። በጣም በትምህርቷ ጎበዝ ሁና አስደሰተችኝ። ዩኒቨርሲቲ ትምህርት ላይ ነው ያለችው ወይ በላቸው። ገና እኮ 14 ዓመቷ ነው እኮ እንዴ! 14 ዓመቷ እኮ ነው ገና ተተወለደች። አዎ ሌላ ልጆች የላቸውም ወይ? እዋት ቆሚማ ቆሚ። እዋት እሷ ብቻ እዋት ቆመች። እዋት 14 ዓመቷ ነው። ቆይ 14 ዓመቷ? አዎ ተተወለደች። አዎ ቆይ 10 ዓመት ላይ 4 ዓመት ጨምሮ 14 ዓመት። አዎ እዋት አዩዋት። ልጄ ቁጭ በይ። በቃ ቁጭ በይ። ምንድን ነው የሚፈልጉት? አሁን እሳቸው የፈለጉት ምን መሰሉት? እች ልጄ በትምህርቷ ጎበዝ ናት። እኔ መርቄ አልጠገብኩም። እርሶ መርቁልኝ ብሎ ነው አባቷ ይዟት የመጣው። መመረቂያው ምንድን ነው? መመረቂያውማ 1000 ብር ነው። ተው አስተያየት አድርጉ። እማማ ዝናሽ ኑሮ ተወዷል። ተው 1000 ብር ውድ ነው በጣም። እማማ ዝናሽ አስተያየት አድርጉልኝ። እኔ ተማሪ ነኝ፣ ገና 14 ዓመቴ ነው። ቀንሱልኝ ከ1000 ብር። እጇን ዘረጋች። 14 ዓመት? አዎ እጇን ዘረጋች። ቀንሱልኝ። 14 ዓመት ማለት
10 ትምህርት ላይ 4 ዓመት ጨምሮ ነው። ኧረ እየለመነችዎት ነው። ቀንሱልኝ ከ1000 ብሩ ላይ አስተያየት አድርጉልኝ። እኔ ተማሪ ነኝ፣ ከየት አመጣለሁ? ትምህርት ይግባሽ ባላግቢ፣ ትምህርት ይግባሽ። ከትምህርትሽ ጋር ስራ ያለው ባላግቢ። አሜን አሜን አሜን። ስራ ያለው ባል ገና ህፃን ነሽ፣ ልጅ ነሽ፣ ወጣት ነሽ። እንዳሮጊቶች ጭንሽን ቆልፈሽ አትኖሪም። ባላግቢ፣ ስራ ያለው ባላግቢ። ትምህርት ይግባሽ። አሜን 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 በይ አሜን አሜን በይ። ይኸው ግን እማማ ዝናሽ በደንብ እንዲመርቁኝ እልስጣቸው አለች። ስጫቸው እንዴ በባዶ እንዲሁ ምርቃት ዝም ብሎ በባዶ የሚደርሰው ያው ተቀበሉ። ምንድን ነው? አይኔ አይለይም። አይኔ 2 ሞራ ተገፏል። አይኔ አይለይም። እና ስጠኝ። 200 ብር ነው አጣሪ ኮሚሽን። የ14 ዓመት ልጅ ሆነሽ ተተወለደች 14 ይሆናት ማለት 14 ዓመት 10 ዓመት ላይ 4 ዓመት ጨምሮ ነው 14 ዓመት። ትምህርት ይግባሽ፣ ትምህርት ይግባሽ። ተምረሽ ዩኒቨርሲቲ ተምረሽ ዲግሪ ጭነሽ ለመመረቅ ያብቃሽ። አሜን አሜን እያለች ነው። ደስ አላት ደስ አላት። ይኸው ለእሳቸው ልጃቸው እሷ ብቻ ነው። አዎ አዎ አዎ። ተሷ እናት ጋር አብረው ናቸው ወይ እሳቸው? አዎ አዎ አዎ። እሷን ተወለደችው ከእናቷ ጋር አብረው ናቸው እሳቸው? አዎ 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 አዎ። አንድ ላይ ናቸው። አዎ አንድ ላይ ናቸው። አንድ ላይ አንለያይም። ተዋደን ተፋቅረን ነው የምንኖረው። እልሙ ያያችሁት አለ። እልሙን አስፈቱ። እሳቸው አባቷ ደግሞ ህልም አለኝ ሰማሁ። አባቷ ቅድም ሲገቡ አይደል የነገርከኝ? አዎ ህልም አለኝ እያሉ ነው እሳቸው። ህልም አለኝ እኮ በዚሁ ገንዘቡ እንዲፈታ ተናገሩ በላቸው። ዛሬ ደጎኑ የ200 ብር ነው አላልከም? ኧረ እማማ ዝናሽ እንዲህ ይሄንን ደብቁት እንዴ! በቃ የህልም ለብቻ ይቀበላሉ እንዴ! ገቢ እንትን አትበሉ፣ አታሳጥሩ እንዴ! ይሄን ደብቁ። የህልም አስከፍሉ ለብቻ እንዴ! የህልም ያስከፍላሉ እያሉ ነው እሳቸው። የህልም ልክፈል ነው የሚሉት። ህልም? አዎ የህልም ልክፈል፣ ጮክ ብለህ ህልም ማስፈታበት ልክፈል ነው የሚሉት ሰውየው። እሳቸው ያው እምቢ አሉ በግድ። ህልም መፍቻ ስንት ነው? ያው ተቀበሉ። ታውቅ የለም አንተ? 200 ብር ያው ሰጠችሁት። 200 ነው? አዎ እሳቸው ያዩትን ህልም ነው የሚናገሩት። በዚህ እሷ ነች እሳቸው ህልሙን እየተቀበል ንገረ ጆሮ እዛ አይሰማም። እሺ በህልሞት የስንት ነው? 200 ብር ነው እማማ ዝናሽ። አይኔ ሞራ 2 አይን ሞራ ሲገፈፍ ለምርመራ 4 ደም ተቀዳ ሰውነቴ። ያ ለአንዱ አይን ሞራ መገፈፍ ለአንዱ አይን ሞራ ሲገፈፍ በአውሮት ዶክተሩ ቀዳ። ደሞ ሂዱና አርሾ ተቀዱ። በ2 የደም ምርመራ አልጋ ተሰጥቶት ተኝቶ ይገፈፋል አሉኝ። በመንግስት ተገፈፈ። አንዱ ደግሞ በአመቱ ነው እንጂ 2ቱንም ባንዴ አይችሉም አሉ። በአመቱ ደግሞ አንዱን እንደሱ የመነጥሩ ተዛው በመንግስት ታዘዘ። እማማ ዝናሽ ወዬ በህልሜ አሉ እሳቸው። እሺ እርሶ ይመስሉኛል አለ። እግሮት እየሮጡ አለ በህልሙ እኔ? አዎ እሺ ዝናሽ፣ ኧረ ዝናሽ ይላል እሱ። ስሮጥ እየሮጥኩ እያለሁ ዝናሽ እያሉ የሚጠሩኝ እሳቸው ናቸው። አዎ በቃ ይጮሃል። ኧረ ዝናሽ አትሰሚም ወይ? ዝናሽዬ ይጮሃል። ኧረ ዝናሽዬ እየሮጥኩ ስሄድ፣ አዎ እርሶ ይሮጣሉ ዝም ብለው። ዝናሽዬ ይላል እሱ ከኋላ እየሮጥኩ ስሄድ። አዎ እሺ። ከዛ ዞር አሉና ማን ነው የሚጠራኝ አሉና ዞር ብለው ሲያዩት ወይ አንተ ነህ እንዲህ አሉና 200 ብር ሰጡት ለሱ በህልሞት።
ገፈተሩኝ። 200 ብር ሰጡት እርሶ? እኔ አዎ ለሱ ቢያንስ በህልሞቱ አዱኛ ሀብት ቆይ እኔ 200 ብር ሰጠዋቸው። በህልም ነው ግን ዝናሽ እያሉ ሲያሯሩጡኝ አይደል? አዎ ዝናሽ ዝናሽ እያሉ እየጠሩ ሲያሯሩጡኝ 200 ብር ሰጠዋቸው። አሁን በእውንም አይሰጡም። በቂ ደሞዝ የላቸውም። የሚሰሩበት ምንድን ነው? የላቸውም። ታክሲ ነው የሚሰሩት። ትንሿ ታክሲ የታክሲ ሹፌር ናቸው። ትንሿ እቺ ላዳ የማዘር ታክሲ ነው የሚሰሩት። ታክሲ ወይ ጉሮሬ ታክሲ ነው። ሎንዱ ሮበር ነው ሎንችናል። ታክሲ ትንሿ ታክሲ ይቺ ታክሲው ታክሲ ነው የሚሰሩት። እኔ ዝናሽ አንቺ ዝናሽ ዝናሽ እያሉ ሲያሯሩጡኝ 200 ብር ሰጠሁት። አይደለም ከፍ ያለ ሀብት ሊያገኙ ነው። ከፍ ያለ ሀብት ሊያገኙ ነው። ከፍ ያለ ሀብት ሊያገኙ ነው። በጣም ቆንጆ ነው። በጣም እኔ ልጨምርላቸው ደግሞ። ኧረ ተው ከፍ ያለ ሀብት ሊያገኙ ነው። ከፍ ያለ ሀብት ባንክ የሚያጣብብ ሀብታም ሊሆኑ ነው። ሀብታም ብዙ ገንዘብ ብዙ ገቢ ሊያገኙ ነው። በስመ አብ። ይሄ በጣም እልል ያስብላል። ቆሙ እኮ ደስ አላቸው። ከፍ ያለ ሀብት ሊያገኙ ነው። ይኸው ተጨመረሎት። ደስ ብሏቸዋል። እሳቸው ደስ ብሏቸዋል። አቤት እጆትን ልሳሞት። በጣም ቆንጆ ነው። በጣም ከፍ ያለ ሀብት ሊያገኙ ነው። ይሄ እርሶ ያሉት ታይቶኛል። ዝናሽ ዝናሽ እያሉ ሲያባርሩኝ 200 ብር ሰጠኋቸው አይደል? ከፍ ያለ ሀብት ሊያገኙ ነው። ከፍ ያለ ክብረት ሊያገኙ ነው። በጣም ቆንጆ። እህት ወንድም የለውትም ነበር ወይ? እህትና ወንድም የለውትም ነበር ወይ? ወንድ ልጅ እህትና ወንድም የለውትም ነበር ወይ? ገጠር ተገጠር 10 ዓመት ሊሆኝ ነው። እዚህ የመጣሁበት ጉዳዩ ልነግራችሁ ነው እኮ። ገጠር ወንድምና እህት አልነበሮትም ወይ? ሞልተዋል። ተኔ ጋራ 8 ነን። 8 ነበሩ። ተኔ ጋራ 8 ነን። ግማሾቹ እዚህ አዲስ አበባ አሉ። ፈረንሳይ ለጋ ሲሆን ለጋሃር እማማ ዝናሽዬ ለጋሃር ሁሉ አሉ እዚህ። ስማቸውን ያስታውሳሉ? ስማቸው ጎበዝ እኮ ነው። ትርሱ የልጆች የእህት ወንድሞች የእህት እስቲ ንገር። ጎበዝ ናቸው። ይገርማቸዋል። የእማማ ዝናሽ እህትና ወንድሞች እህት ወንድሞትን ስማቸውን ንገሯቸው። የመጀመሪያዋ አሰፉ ትባላለች። የመጀመሪያዋ አውቄ ካሳንቺስ እህት ያለኝ የእናት የአባት የማሟጠጫ መጨረሻ የተወለደች ካሳንቺስ ባላግብታ 2 ልጆች አንቺን ያካክሉ አድርሳለች። እህት ያነች የእናት የአባት ያለኝ። ስሟ ማን ነው? አሰገደች ወልደ ስላሴ። የአባቷ ስም ወልደ ስላሴ ማለት። የአባታችንማ ስም ወልደ ስላሴ፣ የአያታችን ስም ወልደሃኒ። አሰገደች ወልደ ስላሴ። እሺ ወይ ጉድ! አንቱ እንደዚህ ጎበዝ ኖት እንዴ? ኧረ መድኃኒዓለም። እሺ ሌሎቹ የደርግ ጽሕፈት ቤት ይሰራል እዚህ 4 ኪሎ የደርግ ጽሕፈት ቤት። የእናት የአባት የልጅ ወንድሜ ነው። ስንተኛ ልጅ ነው እሱ? ስንተኛ ልጅ ነው? የደርግ ጽሕፈት ቤት የሚሰራው ወንድሞት ስንተኛ ልጅ ነው? ለቤታችሁ ስንተኛ ልጅ ነው? 7ኛ ይሁን ምን ይሁን አሁን 4 ለምርመራ 4 ጊዜ ደም የተቀዳው ሰውነቴ። እዚያ ያስቀመጥኩትን ዕቃ አላውቅም። ሰውነቴ ደከመ። ሰውነቴ ደከመ።
ለእናት ለአባቴ እሱ ስድስተኛ ነው። አግብቶ ልጆች አሉት። እታች አዋሬ ነው። አዋሬ ቤቱ እታች አዋሬ ካሳንቺ። ለእናት ለአባታችን ስድስተኛ ነው። እሱ ወንድሜ የእናት የአባት ልጃችን ልጅ ነው። ስሙ ማን ነው? ስሙ ማን ነው? ስሙ ንጋቱ ወልደ ስላሴ። ንጋቱ ወልደ ስላሴ እንዴ የወታደር አይደለ እንዴ? እንትኔ ማዕረግ የለውም? ማዕረግ የለውም? የደርግ ጥፈት ቤት ነው። ጥፈት ቤት ጣፊ ማለት ሲቪል ነው ይሆናል። ወታደር አይደለም። አሃ ነው ወይ ጉድ! እሺ ሌሎቹስ ሌሎቹ የመጀመሪያው የእናት የአባት ልጅ የመጀመሪያው ወልደ ሰማያት ወልደ ስላሴ። ወይ ጉድ! የእናት የአባት ልጅ የመጀመሪያው የእናት የአባት ልጅ የመጀመሪያው ወልደ ሰማያት እዚህ አዲስ አበባ አይደለም፣ እዛው ሀገር ቤት ቡልጋ እዛው ነው። እሱ አልመጣም ወደ አዲስ አበባ። እዛ ግብርና ነው። ወደ አዲስ አበባ አልመጣም። የእናት የአባት ልጅ የመጀመሪያው ነው። የመጀመሪያው ልጅ ነው። ስሙ ወልደ ሰማያት ነው። እዛው ቡልጋ ነው። እዚህ አዲስ አበባ አልመጣም። እሺ ሁለተኛው ተሱ ቀጥሎ የሚወለደው ማን ነው? ጎበዝ። ተሱ ቀጥሎ የሚወለደው ወንድ ነው። ይኸው አራቴ ደም የተቀዳው ሰውነት የትንፋሽ እያጠረ ነው እኮ። ተሱ ቀጥሎ የተወለደው እሸቴ ይባላል። እሸቴ ወልደ ስላሴ። እሸቴ ወልደ ስላሴ። እሸቴ ቀጥሎ የተወለደ ብርሃኔ ትባላለች። ብርሃኔ ወልደ ስላሴ። እሺ ተሸቴ ቀጥሎ የመጀመሪያው ወልደ ሰማያት። የመጀመሪያው ወልደ ሰማያት። ቀጥሎ የተወለደው እሸቴ። እሺ ቀጥሎ የተወለደው እሸቴ። ሶስተኛ የተወለደችው ብርሃኔ። አራተኛ የተወለደችው በለጤ። እሺ አምስተኛ የተወለደው ይኸው ንጋቱ ይባላል። ንጋቱ። እሺ ስድስተኛዋ ተዋበች ትባላለች። ተዋበች። እሺ ስድስተኛዋ ተዋበች። ሰባተኛዋ ድንቃለ ትባላለች። ሰባተኛዋ ድንቃለ አሰገደች አልኳት። ድንቃለ ወይም አሰገደችም የእሷ ስም ነው። ድንቃለም የእሷ ስም ነው። እዛ አሰገደች ያሏት እዚህ አዲስ አበባ ነው። እዛ ሀገሯ የተወለደችበት ድንቃለ ነው። እሺ አሁን ቤቷ ካሳንቺስ ነው። እዚህ አዲስ አበባ ነው። ስምንተኛዋ ብርሃኔ ትባላለች። ብርሃኔ። እርሶ ስንተኛ ነው ታዲያ? ስምንተኛዋ ብርሃኔ። እሺ እርሶ ስንተኛ ነው ታዲያ? እኔ ሰባተኛ ልሆን እንጃ። ጎበዝ ኖት ግን በጣም ጎበዝ ኖት ግን በጣም። እርሶ ስድስተኛ አይደሉ እንዴ? ከዚህ በፊት ስድስተኛ ነኝ ብለውኛል እኮ። እንጃ ስንተኛ ልሆን። አሁን ቤቱ ይዞ ይሄዳል ሰብስቦ። እሱ ማን? እኔ ገንዘቡን ሰብስቦ ቤቱ ይዞ ይሄዳል። ኧረ እኔ የሰው ገንዘብ እኔ ነክቼ አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ። አሁን የምቀበለው ሁሉ እናንተ ብቻ ሳትሆኑ የሚመጣውን እንግዲያ ሁሉ የምቀበለው ገንዘብ እሱ እየተቀበለ ይሄዳል። ለምን በኮረንቲ ውሃ ሙቆ ገላዬን አጥቦ የቁርባኑን ልብስ ቁም ሳጥን አውጥቶ አልብሶ አጥር ውጭ መኪና ቀርቦ ተዚህ ያንን እንደዚህ መጀመሪያ በኮረንቲ ውሃ ሙቆ ገላዬን አጥቦ እዚሁ ቤት
በኮረንቲ ውሃ ሙቆ ገላዬን አጥቦ የቁርባኑን ልብስ ተቁሳጥን አውጥቶ የቁርባኑን ልብስ አልብሶ የቀደም ደጅ የፍራሽ አንሶላ ለመቀየር ታቅፈው አውጥተው የተቀመጥኩበት ጋሪ በተስኪያን ድረስ በጋሪው በተስኪያን ስንደርስ በተስኪያን ድረስ ተዚህ ታልጋው ላይ ታቅፎ ጋሪው ላይ የዚህ ጋሪው ላይ ተዚህ ታልጋ ላይ ታቅፎ ልቆርብ እዚህ ሚካኤል ነው የምቆርበው። ጉለሌ ያለው ሚካኤልና 4 ኪሎ ያለችው ማርያም ነው የሚያቆርበኝ። ለብዙሃን ደካሞች እሱ ብቻ ሳይሆን ብዙሃን አንድ ጋር ብዙሃን ሆነው ለብዙሃን ደካሞች ጠባቂዎች ነው። እሱ መንግስት ነው የቀጠራቸው ደሞዝ የሚከፍላቸው። ምን ተጓጉላለህ እዚህ? አሁኑን ጀመረ ብብት ያለውን ያንንም ሰብስቦ ይዞ ነው የሚሄደው። ያው ይቸግረኛል ለዛ ነው። እማማ ዝናሽዬ መግደላዊት ልጄ እማማ ዝናሽ ከእማማ ዝናሽ ብር ተቀብለህ ማ ልጄ የኔ ልጅ የቷ ልጄ ናታ እንዴ መግደላዊት ትንሿ? አዎ ዳፈታች እኮ ይቺ ጥቁ የምትለው አያንተ ልጅ እንዴ መናገር ጀመረች እኮ መናገር ጀምራ ምን ትውን ነው የምትለው አሁን ታዲያ? አይ መናገር ጀመረች፣ አፏን ፈታች። ምን አለች? አፈታች? አዎ አፈታችና ከእማማ ዝናሽ ብር ተቀብለ ወተት ግዛልኝ አለች። ምን ግዛልኝ? ወተት። አሁን ጦም አልተፈታም። አሁን ጦም ሲፈታ እኔም እርጎ ጠጣለሁ። እንዴ እሷ ሕፃን ናት እኮ ገና 3 ዓመቷ አልሞላትም። አይ አሁን እርጎ አይገባም ቤት ጦም ነው። እኔ ቁርባን ስለሆነ እየተቀበሉ ያለሁት በጦም እርጎም እዚህ ቤት አይገባም፣ ይፈነጣጠቃል። አንተም ትቆርብ የለም እናንተም ቤት እርጎ አይገባም። ጦሙ ሳይፈታ ይፈነጣጠቃል። አንተም ተሚስት ጋር ቆርበህ የለም እኮ። ይኸውልዎት እማማ ዝናሽ አድምጡኝ እንዴ እኔ የኔ ልጅ ሕፃን ናት። ብር ተቀበልና ከእማማ ዝናሽ ወተት ግዛልኝ አለችኝ። እዛው ቤት ነው የምገዛላት። እኔ አሁን የምቆርብበት እየወሰድከኝ አይደል የምታቆርበኝ? አዎ አንደኛ የጋሪው ደጅ አለ። አሁን ገና ሳትሄድ መንጠቅ መያዝ ጀመረ። ያው መነጥሩም መጠቅለያ ነው ይሄ። ምን ትጎትተዋል? መነጥሩም የምጠቀልልበት ይሄ መነጥሩ እኮ ለልጄ ለመግደላዊት ዘካርያስ ወተት መግዣ ስጡኝ እሷን የላከችኝ እንዴ። ገና ለትንሿ ህጣን ገና አመቷ አይደል ከተወለደ አመቷ አይደለም 3 ዓመት። አሁን መስከረም ሲመጣ መስከረም ሲመጣ 3 ዓመቷ ታዲያ እኮ አፈታች አፏን ፈታች። አትናገርም ባፏ ግን ባይኗ በልቧ ሁሉ ነገር ትሰራለች። በልቧ እና ባይኗ አፏ አይናገርም። አፍ አልፈታችም ነበር። ምን አረገችት ደግሞ? አሁን ትናገራለች። አሁን እዛ ቤት አድርጋት ነው? አዎ እዚህ ቤት ህፃናቶች አሉ ለመጫወት እዛ ትገባለች። ብሩን ካልሰጡኝ አልገባም ብላ አኩርፋ ነው። የራሷ ጉዳይ እዛው ብር ትሁን። ይሰሙኛል? እርሶ ዝናሽ እያሉ ሲሮጡ ተኔ ጋራ 200 ብር ሰጠዎት አይደለም? ከፍ ያለ ሀብት ያገኛሉ። ክብረት ያገኛሉ። ድገሙልኝ። በእኔ ተመስላ ማርያም ነች የሰጠችሁት 200 ብር በእኔ ተመስላ እና ከፍ ያለ ክብረት ያገኛሉ። ከፍ ያለ ሀብት ያገኛሉ። በእኔ ተመስላ ማርያም ነች የሰጠችሁት 200 ብር በእኔ ተመስላ ማርያም ነች የሰጠችሁት። በቃ ገንዘቡን ደግሞ ሳገኝ ሀብቱን ሳገኝ አረሳሁትም እመጣለሁኝ። ቤቱ ነው መንግስት ነው። ቤቱ ተነቃዊ መንግስት ነው ብዬ መረቅ። ኧረ እኚህ ሴትዮ መንግስት ናቸው። እኚህ ሴትዮ ተከተማ ውጭ አይሄዱም።
እዚሁ ተመንግስት ጋር እዚሁ ከተማ ይኖራሉ። ቤት ተሰጥቶ ይሰጣቸው ብሎ በዛን ጊዜ የቤት ተሰርቶ ተሰጠኝ። ይሄ ቤት ተነቃው ተሱ ቁም ሳጥን ይሄ ደግሞ ያው ቴሌቪዥን ያው ቴሌቪዥን ያው ማቀዝቀዣ ፍሪጅ ያው ማቀዝቀዣ ፍሪጅ ያው ማቀዝቀዣ ፍሪጅ አንድ ቴሌቪዥን ሁለት የሶስት የአልጋው አራት መነጽራቸው መነጽሩ እሱ ጠረጴዛው አመት ጋቢውም አለ ጋቢውም አይኔ ሞራል ይገፈፍ ሆስፒታል ስተኛ አይኔ ሞራል ይገፈፍ የተኛውበት አልጋው በመንግስት አይኔ ሞራል ይገፈፍ ሆስፒታል የተኛውበት አልጋ በመንግስት ሁለተኛ አይኔን ሞራ የሚገፈው ዶክተሩ መንግስት የቀጠረው አንዱን ሞራ ገፈፈና ዶክተሩ አንዱን ደግሞ የዛሬ ዓመት ሁለቱን ባንዲ አይችሉም ጫሉ ይዘው ያልቃል አለቀ ሶስት ላንቺ ነው ወሰጂ ላንቺ ትሆን አይሄድ ዝም ብለሽ አታተሪ እንደ ጭራሹን የሚዘጅ ልትሄጂ ነው ሌላ የለም እኮ ኧረ እኔ አላቅም እናንተ ጥቅሉን አትገዙም እንዴ እናንተ ጥቅሉን ይሄን እንደዚህ የተጠቀለለውን አትገዙም እንዴ የሚገዛበት ቦታ ሞልቶ የለ ይሄን ለምን ያውም ደግሞ በገዛ እጅሽ ተሰደሽ በገዛ እጅሽ ገብተሽ አማርኛ መናገር አትችልም አትሰማም አትናገርም እንግሊዘኛ ነው ለምንድን ነው የወሰድሽው ይሄ 1000 ብር ይከፈልበታል እንዴ ለዚህ ለሁሉም 1000 ብር እንዴ ለዚህ 1000 ብር ይከፈልበታል በበግ ሁሉ የመንግስት ዕቃ ነው ተገዝቶ ነው የሚመጣው አማርኛ አትችልም መናገር እማማ ዝናሽ በእንግሊዝኛ ነው የምትችለው ምንድነው ዘራቸው አማርኛ ማችለው ኢትዮጵያዊ ናት ግን ኢትዮጵያዊ ምንድነው ዘሯ ኢትዮጵያዊ አገሩ ነው ዘሯ ወይ ጉራጌ ነች ወይ ትግሪ ነች ወይ ኦሮሞ ናት አይ አታውቀውም እሷ ኢትዮጵያዊ ነኝ በኢትዮጵያ አፍታፈታ የ14 ዓመት ልጅ አፍታፈታ አይደለም አፍማ ፈታለች እጇን ሰዳይ ሰው ቃል በሌላ ስም ትያዣለሽ አሁን እንግሊዝኛ ነው የምትችለው እኔ ደግሞ የስና ኦኬ ነው የማውቀው ሌላ ምን አውቃለሁ እንዴ በምን ላናግራት እኔ ራሷ እጇን ሰዳ ራሷ የሰው ቃ እጇን ሰዳ በሌላ ስም ትያዣለሽ አንቺ ምን ችግር አለው ትጠቀምበት እንዴ ሌላ ጨምሪ አላውቅም እንዴ ጨርሳ ወሰደች እኮ ጨረሰችው እንዴ ምን ጉን ነው አንተ ዝም ትላለህ እንዴ በምን ልጠርግ ነው ያው እልም ተፈቷል እሱ ደግሞ ምንድነው ቁጭ ያለበት ጉዳይ የቱ እሱ አላወቁትም እንዴ ይሄንን እንዴ አላወቁት የጋሽ ቁምቢ ልጅ እኮ ነው የጋሽ ቁምቢ ልጅ ነው የቁምቢ ልጅ ትልቁ ነው አያ አላገባም ያለው ጋሽ ቁምቢ የሚመቱት የቁምቢ ልጅ ነው እያልክ ማንንም ጎትተህ ምን ነው አያዩቱም እንዴ የእሳቸው ልጅ ነው እንዴ ምን አርጊ ነው የሚለው አሁን እንግዶቹ እስከሚወጡ የሚነግሮት ሚስጥር እንግዶቹ እስከሚወጡ ጠብቆ ነው የሚነግሮት ሚስጥር አለ ያው እሳቸው ነግሬያቸው እልሙ ተፈቷል እሳቸው ያሉት እኮ እልሜ ያየሁት ለባናት እንዴ የወለዷት ልጅ ያው ይዛ ለመሄድ
የትና የት ዝም ብላ እኮ በገዛ እጇ ተሰዳ ጠቀለለችው ተርትራ አለ አማርኛ ምንድን ነው? አንድ ጊዜ ልትሄድ ነው። መርቋት ልትሄድ ነው። መርቋት። ትምህርት ይግባሽ። አሜን። ሁለት እጅሽን ዘርግተሽ ተቀበይ። ትምህርት ይግባሽ። ትምህርት ይግባሽ። ትምህርት ይግባሽ። ዩኒቨርሲቲ ተምረሽ ዲግሪ ጭነሽ ለመመረቅ ያብቃሽ። ዲግሪ ጭነሽ ራስሽ ላይ ዩኒቨርሲቲ ትምህርት ተምረሽ እዚህ ላይ ዲግሪ ጭነሽ ለመመረቅ ያብቃሽ እና ተመርቀሽ የመንግስት ስራ ላይ ለመቀመጥ ያብቃሽ። አሜን አሜን። ይኸው ተመረቅ። ደስ አላት። እጆትን ሳመቾት። ደስ አላት። እጆትን ልሳሞት። 200 ብር ሰጠሁት። ከፍ ያለ ክብረት ያገኛሉ። ከፍ ያለ ሀብት ያገኛሉ። ቅድም አልትመርቅ አልዋልኩ ቅድም ልጄንም ስለመረቁልኝ ስትመጡ የቤቱ ተነቃዊ መንግስት ነው። ያኔ ዋናው መንግስት በመረጥኩበት መንግስት ሰርቶ ነው አስቀመጠኝ። ያኔ ዋናው መንግስት አውቄ በመረጥኩበት